በመጀመሪያ ተውፊቅ እንኳን ደስ አለ 300 ሺህ ኬክ ገብተሃልና እንግዲህ ዛሬ በተውፊቅ ቤት የተለቀቀውን ቪዲዮ ሁላችንም አይተናልኝ። ተውፊቅ እንግዲህ ለሶፊ አበባ ይዞ ሄዶ ከዚያ በኋላ እንግዲህ ወደ ሀላሉ መንገድ እንገባለን ብሎ ከሶፊ ቤት ሄዶ ሁላችንም አይተናል። ሶፊም እንግዲህ የተናገረችው ነገር ያው ትክክል ናት ማለት ነው። ለምን ብትሉ ሲፈልግ የሚያነሳት ሲፈልግ ደግሞ የሚጥላት እቃ አይደለችም። አንድ ሰው ያኔ እቃ ነው ስትፈልጉት እቃም ቢሆን ያው የሚሰበር ነገር ከሆነ ይሰበራል በጥንቃቄ ካላስቀመጥን አይደለ። እና ተውፊቅም ደግሞ ስትፈልግ ሶፊን ያው እወድሻለሁ አፈቅርሻለሁ እንጋባ ምናምን እንደዚህ ትላታለህ፣ ሳትፈልግ ደግሞ ያው እንግዲህ ትጥላታለህ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች ሰላም ብያለሁ። እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ በተውፊቅ መተናል። ተውፊቅ እንግዲህ ኮንግራ ብለናል። 300 ሺህ ኬክ ገብተሃል ከስንት ጊዜ በኋላ ያው በጣም ደስ ብሎናል ማለት ነው። በጣም ጠንካራ ነህ፣ በጣም ጎበዝ ነህ፣ በጣም ታታሪ ነህ፣ በጣም የዋህ ነህ ማለት ነው። እንግዲህ ዛሬ ተውፊቅ በተውፊቅ የተለቀቀው ቪዲዮ እንግዲህ ፉአድ ሶፊ ይሄ ማነው ተውፊቅ ሆነው ያው የሰሩትን አክት አሳይተውናል። ተውፊቅም እንግዲህ ለሶፊ አበባ ወስዶ ይቅርታ አድርጊልኝ ከወሎ እንግዲህ ያው ብዙ ነገር አድርገንሻልና ብዙ ነገር አጥፍተናልኝ በማወቅም ሆነ ባለማወቅ ብሎ ይቅርታ ይጠይቃል። 300 ሺህ ኬውም እንግዲህ አብረው እንትን ሊሉ ነበረ። ከዚያ በኋላ ሶፊ ደግሞ እንግዲህ ከፋፊ ጋር ምን እኮ ባለፈው ብያለሁ ከስንት ወር በፊት ማለት ነው። እናንተ ቪዲዮውን ዝቅ ብላችሁ ማየት ትችላላችሁ። ሶፊና ፋፊ ይመጣሉ። እነዚህ ዩቱበሮች ግን በጣም ነው የሚያዳምጡን ማለት በጣም ያዳምጡናል፣ አይገልጸውም። እኔ ሶፊና ፋፊ ይጣመሩ ብዬ ነበር ስንት ቪዲዮ ሰርቻለሁኝ። እና ከዚያ በኋላ ይሁላችሁ ዛሬ ሁለታቸው እንግዲህ አንድ ልሀፍ ለብሰው እንደዚህ እግርና እግራቸውን አጣምረው ማን ደረሰባቸው? ተውፊቅ በቃ ማለት ተውፊቅ ሶፊን የምታገባት ከሆነ ባህላሉ መንገድ እንደ ማንኛውም ቀለበት አድርግ፣ በሽምግልና አሳየን። እንደዚህ ቡታጀራዎች ምናምኖች እንደሚያሳዩነ በእናት አባቷ በሀገር ያንተም እናት የሷም እናት የሷም አባት ምናምን ነገር ቀርቦ በቃ ትክክለኛ ኒካ ሰሩ። ከዚያ በኋላ ያው ስራውን ድራማውንም ሆነ የዩቱብ ስራም ሆነ እንደፈለጋችሁ ስሩ ማለት ነው። እና ሁለታችሁም በተለይ ሶፊ በጣም ተወደዋለች ተውፊቅን። ተውፊቅም ቢሆን አልቆረጠለትም፣ በጣም ነው የሚወዳት። እና ግን ብቻ አላውቅም እንግዲህ ለምን እንደሆነ የሆነ ነገር ይቀራረቡና ከዚያ በኋላ ደግሞ መልሰው ደግሞ ሲነኳኮሩ እናያለን። እና እባካችሁ እህቶች፣ የሴት ልጅ ወንድሞች፣ የሴት ልጅ ልብ አትስበሩ። የሴት ልጅ ልብ መስበር ጥሩ አይደለም። ሶፊ ደግሞ ካልሆነች በቃ ቆረጭና ከሌላ ሰው ጋር ሆኜ ፋፊም ላይሆንሽ ይችላል። ያኔ ፉአድ ማለት ነው። ለምን ብትሉ ፉአድም ያው አንዳንዴ የሀገርን ሰው ምናምን ነገር ማግባት ያው ደስ ይላል ማለት ነው። እንደዚህ ሩቅ ሀገር ሄዶ ምናምን ልብ መሰበር ይሄን ያኔ ላይሆን ይችላል። ያው ችግር የለም ፍቅር ካለ ሁሉ ነገር አለ። ቢሆንም ደግሞ ግን በቃ ወደ ሀላሉ ተሉ ብላችሁ ወደ ሀላሉ ግቡ ማለት ነው። እንደዚህ በቃ እንደ ፍቅረኞች ምናምን እንደዚህ ማድረግ በጣም ይደብራል። ግን እኔ ምኞቴ ሶፊና ተውፊቅ ቢጋቡ በጣም ደስ ይለኛል። ለምን በጣም ብዙ ተሰድበዋል፣ በጣም ብዙ ብለዋል፣ በጣም ብዙ ነገር አሳልፈዋል። ከሳውዲ እስከ ኢትዮጵያ ድረስ ብዙ ነገር። ሶፊም በጣም ተጎድታለች፣ ተውፊቅም በጣም ተጎድተዋልኝ። እና ስለዚህ አሁን እናንተ ድራማው ምናምን ተውና አሁን ዛሬ ተውፊቅ አንተ እንዳልኸው እውነት ወደ ሀላሉ መንገድ ብንሄድ ይሻላል ብለሃልኝ። እናንተም በጣም የምትፈልጉት ነገር ነው ብለህናል። ኦኬ እኛም እንፈልገዋለን፣ እናንተም ትፈልጉታላችሁ። ሶፊ ደግሞ ያው ትበዛብሃለች እንጂ አታንስብህም ማለት ነው። እና ሁለታችሁ ትጋቡ ያው የሆነ ብቻ አላውቅም እንትን የሆነ ጥንድ ትሆናላችሁ። ጥንድ ትሆናላችሁ ሳይሆን ታምራላችሁ ለማለት ነው። እና ያው ብቻ እንግዲህ ደስ ብሎናል 300 ሺህ ለመግባት። ተውፊቅም አትናደድ እስቲ፣ እየጀረበችው ይሁን እየሞከረችው ይሆን አይታወቅም። አንተ ለምን የት ነው ወሎ ሄደህ ብዙ ነገር አድርገህ ነበር አይደለም ከሆነች ልጅ ጋር እና ያንን እየተዋጣች ሊሆን ይችላልኝ። እና እንግዲህ ይህን ይመስላልኝ። ተውፊቅም 300 ሺህ ስለገባ በጣም ብዙ ተፈትኖ ነበር። በነገራችን ላይ በጣም ብዙ ፈተና ደርሶበት ነበረ። ከዚያ ፈተና በኋላ ደግሞ እንደዚህ ያለ ደስታ ያውም ወደ 8 ወር ነው ወደ 6 ወር ነው ምናምን ነገር ዩቱብ ትቶት ነበረ።
በይተው ኑሮ እስካሁን 400 ሺህ በጣም ጠንካራ ነው። በነገራችን ጠንካራ ጎበዝ፣ ሩህሩህ እንትና ተውፊቅ ማለት ነው ጎበዝ። ግን ከመሀል አንዳንዴ የሆነ ጋብ ነገር ያደርገዋል። ያው ስለማይመቻችለት ይሆን እንደዚያ መሰለኝ። እና እስካሁን ያው 500 ሺህ ትገባ ነበር። ጎበዝ ነህ፣ ችሎታ አለህ፣ ሁሉ ነገር ትችላለህ። እና ሁለታችሁ ደግሞ ተጣመሩና አሳዩነ ፍቅራችሁን፣ ትዳራችሁን አንድ ላይ ሆናችሁ እኛም ማየት እንፈልጋለን። እና ቤተሰቦች እንግዲህ የተውፊቅ ደስታ የሚያስደስታችሁ ሶፊና ተውፊቅ ይጋቡ የምትሉ እኔንም ሰብስክራይብ እያደርጋቸው አበረታቱን። ያው ሲመቻችልን እኔ ሁሌም ሶፊንም ተውፊቅንም አዳምጣቸዋለሁ፣ ግን ጊዜ ስለሌለኝ አልመጣም እንጂ ሁለታቸውን በጣም ደስ ይሉኛል። በጣም ጎበዞች ናቸው። እና ሲመቻችን እንግዲህ አንዳንድ ቀን እንደዚህ አስተያየት ጥሩም ሆነ መጥፎም ሆነ የምንሰጣችሁ ይሆናል። እኔ ሁለታቸውን በጣም ደስ ይሉኛል። እና እንግዲህ ተጋብታችሁ ለማየት ያብቃን። አሜን። ያው ሰብስክራይብ አድርጉ ማለት ነው። እሺ